ከኢትዮጵያ ትንሣኤ ጋር አብሮ ስሙ የሚነሳው ኤረር ተራራ የዓለማችን ሚስጥራዊ ቦታዎች መካከል አንዱ ስለሆነው ስለ ኤረር ተራራ እናነሳላችኋለን። ኤረር ሳልሳዊ ቴዎድሮስ። ይሄ ጉዳይስ ምንድነው? ሰላም ጤና ይስጥልኝ። ይህ ዜና ፕላስ ነው። ለቻናላችን አዲስ የሆናችሁ ሰዎች ላይክ፣ ሰብስክራይብ፣ ሼር በማድረግ ቻናላችንን እንድታበረታቱ መረጃዎቻችንን ቁም ነገሮቻችንን እንድትጨብጡ ጋብዘናል። ኤረር ሳልሳዊ ቴዎድሮስ ዓለም ላይ ካሉ ሚስጥራዊ ቦታዎች አንዱና ዋናው ኤረር ወይም የረር ስውሩ ከተማ በተለያየ የዓለም ክፍል ከሚገኙ መንፈሳዊ ሚስጥራዊ ማዕከላት አንዱ ቅዱስ ኤረር ተራራ ከሰሜኑ ማዕከል የቅዱስ ያሬድ ቀመር ካለበት ከዳሽን ተራራ የሚገናኝበት መንገድ እንዳለ የሚነገር ሲሆን ኤረር የማዕከላዊ ኢትዮጵያም ቅዱስ ቦታ ተብሎ ይታወቃል። በምስራቅ ኢትዮጵያም ሌላ ሚስጥራዊ ቦታ እንዳለ ይነገራል። በህወሓት ዘመን በኤረር ከሚገኙ ባህታውያን ግድያ፣ ድብደባ መፈጸሙ ይታወቃል። ይህ የሆነው አንድ ባህታዊ የሳልሳዊ ቴዎድሮስን መምጣት በመናገራቸው ነበረ። አሜሪካ በሩዝቬልት ዘመን በኤረር ተራራ ላይ ዜጎቿን ለማስፈር ሞክራ ነበረ። በዚህ ቦታ እመቤታችን ጌታን ይዛ መታ እንደነበረ፣ ጌታም ከደቀ መዛሙርቱ ጋር እንደነበረበት ይነገራል። አዳም ከገነት ያመጣቸው ቁሶች፣ በራሪ ፈረሶች፣ የሙሴ በትር፣ የሕይወት መጽሐፍ፣ መጽሐፈ ራዝኤል እነዚህ ይገኛሉ እዛው ስፍራ ላይ። ተራራው ውስጡ ከተማ ሲሆን ፒራሚዶች እንደያዘ ይነገራል። ከተለያየ ሰማያት ፕላኔቶች የሚመጡ እንግዶች እንዲሁም ከዓለም ዙሪያም የተውጣጡ መንፈሳውያን ይገኙበታል ይባላል። ስለ መምጣቱ በራእይ ሲኖዳና ሳቤላም በገድለ ፊቅጦር በፍካሬ ኢየሱስ የተነገረለት ሳልሳዊ ቴዎድሮስ በየገዳማቱ ትምህርቱን አጠናቆ የሚሾምበት የሚባለው የሰማዕቱ የወታደሩ ቅዱስ ቴዎድሮስ ቤተ ክርስቲያን ኤረር ተራራ ላይ ይገኛል። የባዕታ ማርያም፣ የሥላሴና ሌሎች ቤተ ክርስቲያናትም የሚገኙ ሲሆን በርካታ ገዳማውያን ዋሻዎች በውስጡ ተሰርተው ይኖራሉ። የአብርሃ ጽብሃ ቤተ መንግሥት ፍርስራሽም በዚያ አለ። ሳልሳዊ ቴዎድሮስ መልከ መልካምና ረጅም በጡቶቹ መሃል የመስቀል ንቅሳት ያለው ነው ተብሏል። የሮማን ሃይማኖት ሐሰትነት በማረጋገጥ ሥራውን ይጀምራል። በዘመኑ ጠማማ እንጨት እንኳን አይኖርም ተብሏል። 40 ዘመን በተድላ በደስታ ይገዛል። ከሱ በኋላም 7 ነገሥታት ይነግሳሉ። 7ተኛው ከጌታ በፊት የሚመጣው ሐሳዊ መሲህ ነው። ከዚያ በኋላም ጌታ ይመጣል። ዓለምም እንዳልነበረች ሆናም ታልፋለች። ታሪካዊና መንፈሳዊ የሆነው ይህ ቦታ ከደብረ ዘይት ጥቂት ኪሎ ሜትር ርቆ ይገኛል። የታሪኩን ያክል ታዋቂ አለመሆኑ ግርምትን ይፈጥራል። ከአዲስ አበባ በስተደቡብ በኩል እንደሚገኝ የሚነገረው እጅግ ሚስጥራዊ ኤረር ተራራ በጥቅሉ የኢትዮጵያ ማዕከላዊ ቦታ እንደሆነ ድርሳናት ይናገራሉ። በእርግጥ ከዚህ ከፍ ብሎ ኤረር ተራራ የአዳም ርስት ሀገሩ ማዕከላዊ ቦታም እንደነበረ ይነገርለታል። ኢትዮጵያ የአዳም ርስት ሀገር በምንለው ምድር ውስጥ የምትገኝ እንደመሆኗ በአዳም ርስት አሉ ተብለው ከሚነሱ 7 ታላላቅ ስፍራዎች መካከል 3ቱ በኢትዮጵያ ይገኛሉ። እነዚህ ስፍራዎች የጥንታዊ ኢትዮጵያ ስልጣኔ መውጫ ለሆነው መንፈሳዊ ክፍል እንደ ማዕከል የሚያገለግሉ ነበሩ። ከነዚህ 3 ስፍራዎች መካከል የመጀመሪያው በሰሜኑ የሀገራችን ክፍል ሲገኝ፣ ሁለተኛው ምስራቁ የሀገራችን ክፍል ላይ የሚገኝ ሆኖ፣ ሶስተኛው በመካከለኛው ኢትዮጵያ ላይ የሚገኝ መለኮታዊ ኃይል ያላቸው ቦታዎች ናቸው። እንግዲህ ኤረር ከነዚህ 3ቱ ስፍራዎች አንዱ ሲሆን በተጨማሪም የሁሉም ማዕከላዊ ቦታዎች ነው። ስለ ኤረር ተራራ በርካታ ንግርቶች ይነገራሉ። ሆኖም ከነዚህ ንግርቶች መካከል ትልቁን ስፍራ የሚይዘው አዳም ከገነት ሲመለስ 6ቱን የክብር ዕቃዎች ከኤረር ማዕከላዊ ስፍራ አስቀምጦበታል። ይህ ነው በይበልጥ የሚነገረው። ይህ በኤረር ተራራ ላይ
የምናገኘው ማዕከላዊ ስፍራም በተራራው መካከል ላይ የጉልላት ቅርጽ ይዞ ይታያል። ከዚህም ስፍራ አሁንም በርካታ መንፈሳዊ ሰዎች በስውር ይኖራሉ። በዚህ ስፍራም እነዚህን በርካታ የሆኑ መንፈሳዊ ሰዎችን ያሰባሰበው ይህ ማዕከላዊ የሆነ ስፍራ ነው። በዚህ ስፍራ ላይ በግልጽ እንዲሁም በስውር ኢትዮጵያውያኖች እንዲሁም ኢትዮጵያውያን ያልሆኑ መንፈሳዊ ሰዎች ከዓለም ዳርቻ በመንፈስ ቅዱስ መሪነት ተሰባስበው ይገኛሉ። ንግርቱ እንደሚለው እውነት አዳም ይዟቸው የመጣው 6 የክብር ዕቃዎች እዚህ ይገኙ ይሆን? ይህ ጥያቄ ይህ ትውልድ ሊጠይቀውና እውነቱን አነፍንፎ ሊያገኘው የሚገባ ጥያቄ ነው። የዚህ ምስጢራዊ ኤረር ተራሮችን ለማወቅ የ6 ቤተ ክርስቲያኖችን ሕንፃ አሰራር ማወቅ የግድ ይላል። በዚህም መሠረት የሕንፃ ቤተ ክርስቲያናችን ተምሳሌታዊ አወቃቀር ይዘን ኤረር ተራራዎችን ስንሄድ ተራራው 2 ክፍሎች ይዞ እናገኘዋለን። የመጀመሪያው ክፍል ከተራራው በላይ የሚገኝ በአይን ሊታይ የሚችለው በስጋ ባህሪ የሚመስለው ክፍል ነው። ሁለተኛው የተራራው ክፍል የውስጠኛው ስውር ከተማ ሲሆን ይህም በነፍስ ባህሪ የሚወክለው ነው። ወደዚህ ወደ ሁለተኛው ወይንም ወደ ውስጣዊ የተራራ ክፍል ለመግባት ልክ እንደ ሕንፃ ቤተ ክርስቲያናችን በአጠቃላይ 3 በሮች ይዟል። የመጀመሪያው በር በምስራቅ አቅጣጫ የሚገኘው ከተራራው በላይ የቅዱስ ቴዎድሮስ ቤተ ክርስቲያን የሚገኝበት በር ነው። ሁለተኛው ሰሜናዊ የተራራው አቅጣጫ የሚገኘው ከበላዩ በደን የተሸፈነ እንዲሁም የባህታ ለማርያም ቤተ ክርስቲያን የሚገኝበት ሲሆን ወደዚህ ስውር ከተማ በምስራቅ በር ከብሔረ ሕያዋን ብሎም በምድር የበቁ ታላላቅ አባቶች የሚጠቀሙበት በር ሲሆን የሰሜናዊ በር ወንድ ነገሥታት እስከ 13ኛው ክፍለ ዘመን ድረስ ሲጠቀሙበት ኖረዋል። ይህንን በር ለዘመናት ሲናፍቅ የኖረ የኢትዮጵያን ትንሣኤ ያመጣል ተብሎ የሚጠበቀውና የገዥነት ክብሩ ይዞ የተወለደው ካህኑ ንጉሥ ቴዎድሮስ ዳግም ይጠቀምበታል ተብሎ ይነገራል። 3ኛው በርና በደቡባዊ አቅጣጫ በኩል የሚገኘው በር ሴት ነገሥታት ሲጠቀሙበት እንደኖሩ ይህ አቀማመጥ ወደ ሕንፃ ቤተ ክርስቲያን ከ300 በላይ የሚሆኑ ዋሻዎች እንዳሉት ከመላው ዓለም የመጡ ቅዱሳን መነኮሳት እግዚአብሔርን እያመሰገኑ እንደሚኖሩበት ይታመናል። በዓለም ካሉ 7ቱ ምስጢራዊ ቦታዎች 3ቱ ኢትዮጵያ ውስጥ እንደሚገኙ መላእክት ከእግዚአብሔር ዘንድ ሲላኩም ሆነ ተልእኮ ሲወጡ እናም ሲወርዱ ከሚያርፉባቸው 7ቱ ምስጢራት ስፍራዎች ኤረር አንዱ ነው። ምስጢራዊው ስፍራም ይህ ስፍራ በርካታ የበቁ አባቶች የከበቡት እነኛ አባቶች ከመንፈሳዊ ብቃታቸው የተነሳም የተሰወሩ ቅዱሳን ሲሆኑ ብዙሃኑ በዓለማዊ ትምህርት ደረጃም ዶክተሮች፣ ኢንጂነሮች፣ ፓይለቶች ወዘተ እንደሆኑ ይመሰከራል። ይህ ስፍራ በጥንታዊ ዋሻዎች የተከበበ ነው። እነዚህ ዋሻዎች በተሰወሩ ጥንታዊ ቅርሶችና መጻሕፍቶች የተሞላ ሲሆን በደጉ ንጉሥ ዘመን እንደሚገለጡ ይታመናል። ይህ ስፍራ የኢትዮጵያ ትንሣኤ እውን እንደሚያደርግ የሚታመን የኃያሉ ንጉሥ ቴዎድሮስ ቤተ መንግሥት የሚሰየምበት እንደሆነ ይታመናል። ይህ ስፍራ ላይ በንጉሥ ሳህለ ሥላሴ ዘመን አንድ ቤተ ክርስቲያን ተቆርቁሯል። በዚህ ቦታ የተቆረቆረው ቤተ ክርስቲያን የሮማዊ ቅዱስ ሰማዕት ቴዎድሮስ ነው። ቤተ ክርስቲያኑ በቅዱስ ቴዎድሮስ ስም መሰየሙ ንጉሡ ቴዎድሮስ የሚነግስበት ስፍራም ስለሆነ እንደሆነ አለቃ እያሌው ታምሩ ባዘጋጁት የቅዱስ ቴዎድሮስ ገድል ላይ ተጽፏል። ይህ ስፍራ ከደብረ ዘይት 13 ኪሎ ሜትር ርቀት ላይ የሚገኘው የኤረር ቅዱስ ቴዎድሮስ ገዳም ነው። በዚህ ስፍራ ክርስቶስ በምድር ሳለ የተገለጠባቸው ዕቃዎች ይገኛሉ። እጅግ ጥብቅ ቦታም ነው። ለአሁኑ ግን አዳም ከገነት ያመጣው የክብር ዕቃ ስለ 3ኛው የክብር ዕቃም ገረረ ሰረገላ ስለሚባለው በዚህ ስፍራ ስለሚገኘው ልንገራችሁ። ይህ ሰረገላ ለዘመናት ለኢትዮጵያውያን የኃይላቸው ምንጭ ነበረ። በተጨማሪም አሁን ድረስ አንዳንድ ምስጢራዊ መረጃዎች የሚያመላክቱት ሮም ገናና በነበረችበት የኃይል ምንጭ ይህ ገረረ ሰረገላ ነበር። ኋላ ግን ከባቢሎናውያን ጋር ውጊያ ላይ በነበሩበት ወቅት ይህ ገረረ ሰረገላም ሙት ባህር ውስጥ ይገባባቸዋል። ተሸንፈው ሮም ለመፈራረስ በቅታለች። ታዲያ ከዚህ ከሙት ባህር ውስጥ እስራኤል አውጥታም በድብቅ እንዳስቀመጠችው መረጃዎች ያመላክታሉ። ይህ ግን ፈጽሞ ከሐሰት የራቀ ታሪክ ነው። ምክንያቱም የምድራችን ታሪክ የስማዚያ ወገኖች እናም አይሁዶች ድጋሚ ሲጽፉት ሁሉንም የራሳቸው ለማድረግ ካላቸው ምኞት የጻፉት የፈጠራ ታሪክ ነው። ገረረ ሰረገላ አንድ ብቻ ሲሆን ይኸውም አዳም ከገነት አምጥቶ ርስት በሆነችው ቦታ ያስቀመጠው ነው። ይህ ገረረ ሰረገላም ኃይል ብለን
ከጠቀስነው ሚስጥረ ጥበብ ጋር ተዋህዶ የሚሰራ ነው። ይህ ኃይል ያልነው ሚስጥረ ጥበብ በዘመናችን ሚሊተሪ የምንለው እንደሆነ ልብ ይበሉ። ኃይል የተሰኘው ሚስጥረ ጥበብ እናም ገረረ ሰረገላ የተባለው አዳማዊ የክብረ ዕቃ ጠባቂ በምድር ቴዎድሮስ ሲሆን በሰማይ አባታችን የመላእኩ አለቃ ቅዱስ ሚካኤል ነው።